ሰው እኮ መንፈስ ቅዱስ ሲረዳውን ወደ ንስሐና ወደ ጸጸት የሚመለሰው ጌታ እና ሰው ርህራሄ ይኑረን ነው እያልኩ ያለሁት። እኔ እዚህ አሁን ያየሁት የሚዲያ ክርስትና ይሄ ከኦርቶዶክስ ጋር የሚደረግ ሰጣ ገባ ለማትረፍ ሲባል ለሰዎች ከመራራት ይልቅ ለተቋሙ መራራት ነው ማየው። ይሄ ለፕሮቴስታንት ለሚባለው ስያሜ ብራዘር፣ ፕሮቴስታንት የሚባለው ስያሜ እንደ ስያሜ ያን ያህል ማተር አያደርግም። ሰው ይበልጣል። ኢየሱስ በቀራኒው መስቀል ላይ የተሰቀለው ደሙን ያፈሰሰው በጦር ጎኑን የተወጋው እጆቹን በትልልቅ ሚስማር ከግንድ ጋር የተቸነከረው ለሰው ልጆች ብሎ ነው። ይሄ ፕሮቴስታንት ለሚባለው ስም ብሎ አይደለም። ከኦርቶዶክስ ጋር ያለንን ቢፍ ለማቆየት የሆኑ ሰዎችን መስዋዕት ፌቪዬ ቴንኪውታል መስዋዕት ማድረግ የለብንም። እግዚአብሔር ልጅ ኢየሱስ ተክዶ በክደት ማግስት ጴጥሮስን ጠራውና ጴጥሮስ ሆይ ትወደኛለህ አለ። አንዳንዴ ሰዎች የሚክዱት ስለሚጠሉት እንደሆነ እንዳይሰማችሁ። በጣም ኢየሱስን የሚወዱ ሰዎች በህይወት አዙሪት ውስጥ ድካም ውስጥ ሲዘፈቁ፣ ነገር ዓለሙ ሲዛባባቸው፣ ጨለማ ዙሪያቸውን ሲከብ፣ የሚረዳቸው የሌለ ሲመስላቸው፣ የታመኑት እግዚአብሔር ያልደረሰላቸው ሲመስላቸው እየወደዱት ሊክዱት ይችላሉ። ታውቃላችሁ፣ የጴጥሮስ የክህደቱ ምክንያት ፍቅር ማጣት እንዳልሆነ ስላወቀ ጌታ በትንሣኤ ማግስት መጥቶ ጴጥሮስ ሆይ ትወደኛለህ አለ። ክዶታል እኮ። ጴጥሮስ ቢክድም ስለሚጠላው ሳይሆን ከአቅሙ በላይ የሆነ መከራ ውስጥ ስለገባ ነው። የታመነበት የሚወደው ኢየሱስ እንደ ተራ ግለሰብ ተይዞ እየተደበደበ ነው። ሰዎች ምራቅ እየተፉበት ነው። አይኑን በጨርቅ አስረው እስቲ ንገረን ማን ነው የመታ እያሉ እየተሳለቁበት ነው። ያ የታመነበት አንተ የእግዚአብሔር የሕያው አምላክ የእግዚአብሔር ልጅ ነህ፣ ከአንተ ወደ ማን እንሄዳለን? አንተ የህይወት ቃል አለ፣ እኛ ለምግብ ብለን አይደለም የተከተልን ያለው ጌታ እየተደበደበ ሲያየው ጴጥሮስ አቅም አልነበረውም። በመንፈስ ቅዱስ ኃይልም አልተነካም። በጊዜው የእግዚአብሔር መንፈስ ኢየሱስ ክርስቶስ ኪዳን የገባላቸው ያ መንፈስ በባለ አምሳ የመጣው መንፈስ አልመጣም ነበር፣ እላያቸው ላይ ወደ ውስጣቸው አልገባም ነበር። ስለዚህ ደክመው ነበር። ጴጥሮስ አንቺ የምትዩን ሰው አላቀውም አለ። ይህን ግለሰብ አላቀውም አለ 3 ጊዜ። ግን ያው ኢየሱስን ግን ይወደዋል። አንዳንድ ጊዜ ሰዎች አሁን ያቺ ልጅ ስትሳደብ ያቺ ልጅ እንደው ፕሮቴስታንት እንትን ቡሽቲ ምናምን ስትል ያው ሊቅርታ አድርጉልኝ የራሷን ቃል ነው የደከምኩት። ፕሮቴስታንት ቡሽቲ ነው ምናምን የሚል ቃል በኃይለ ቃል ስትናገር ጥላቻ ኖሮባት እንዳይመስላችሁ። በጣም ከአቅሟ በላይ የሆነ ነገር ውስጥ ገብታ ሊሆን ይችላል። አትሊስት በስላሴ የሚያምን የኦርቶዶክስ እምነት ጋር ነው የሄደችው። ስለዚህ ሺዝ አሁን ራሱ ክርስቲያን ናት ልላችሁ ፈልጌ ነው። እስልምና ውስጥ አይደለም የገባችው። እና መዝሙረ ያሬድም ሲነግራት የሰማሁት ትምህርተ ጥምቀትን ትማሪያለሽ፣ ያዛስ ትምህርተ ስላሴን ትማሪያለሽ፣ ትምህርተ ክርስቶስን ትማሪያለሽ፣ እኚህ ዶግማዎቹን ትማሪያለሽ ምናምን ያላት ማናት? ኤሊያና የምትባል አንድ የፕሮቴስታንት ሐሰተኛ ነቢያት ላይ ምናምን የምትሰራ ልጅ አለች። ጎበዝ ልጅ። በነገራችን ላይ ከሷ ልጅ ጋር በሐሳብ አልስማማም። እኔ ቆይቷል፣ ድሮ ነው ብሎክ ያደረኳት። ያው እንትን በሐሳብ ቅራኔ ኖሮኝ ሳይሆን የሆነ ፐርሰናል በሆነ ጉዳይ ያ ቤካ ከሚባለው ሰው ጋር ተያይዞ ማይሆን ነገር ስታራምድ ነው። መሌ ይላል። መሌ ሰፈሬ ልጅ ወንድም አለው ወንድም አለ እና ሌላችሁ የፈለግኩት ነገር ይሄ ነው። እኔ ከተቋም አንጻር ሳይሆን የእግዚአብሔር ልጅ ኢየሱስ እንዳገኘኝ እርግጠኛ ነኝ። ወዳጆች፣ ኦርቶዶክሳውያን፣ ካቶሊካውያን፣ ፕሮቴስታንቶች እዚህ ውስጥ ያላችሁ ይሄንን ፍቅር ዲናይ ላደርገው አልችልም፣ ልክዶ አልችልም። ተነክቻለሁ። ለእኔ ቲክቶክ ላይቭ የሚያስገባኝ ጊፍት ፍለጋ አይደለም። እውነቴን ልንገራችሁ፣ እዚህ ጋር
ብዙ ሰው እየሰደበኝ ተቀባይነት እያጣው ደጋግሜ የምናገረው ምናምን ሱፐር ሂሮ ለመሆን አይደለም። የመሰደብ ሱስ ይዞኝ አይደለም። እንደምታዩት አንደበቴ ጥሩ ነው። ሐሳቤን አትሊስት ሐሳቤን መናገር እችላለሁ። እሱን ትታችሁት ኖርማል ኮንቴንት ራሱ ብሰራ ሰዎች አልደብራቸውም ሲያዩ። ኖርማል ኮንቴንት ብሰራ ብዙ የሰፈሬ ልጆች ጎበዝ የምታውቋቸው የሰፈሬ ልጆች ቲክቶክ ላይ በጣም ታዋቂዎች ናቸው። የሚታወቁ ፌመስ ቲክቶከሮች ናቸው። እና ይሄ ምናምን ኖርማሊ ነገር መስራት ይቻላል። ግን የተያዝኩበት ያረፍኩበት ነፍሴ ተማረከችበት የናዝሬቱ ጌታ ኢየሱስ ክርስቶስ እረፍት ሰጥቶኛል። ይህን እረፍት የተለያየ ቤተ እምነት ውስጥ በመግባት አላገኘውም። ኦልሬዲ አርፌያለሁ። ለዛ ነው ኦርቶዶክሳውያንን ስመለከት ስለሚናገሩ ትክክለኛ ወንጌል ተቃዋሚ አልሆንም። መጽሐፍ የማይቃወማችሁ ከእናንተ ጋር ነው ስላለ ኢየሱስ የማይቃወማችሁ ከእናንተ ጋር ነው። አለቀ። እና ቀደም ወደ አሳያችሁ ቪዲዮ ሊሄድላችሁ ይቺ የተሰደበች ልጅ ኢዮስያስ የሚባል ሰሞኑን ሉተራን ነኝ ብሎ ከቻ ያለው ወንድማችን ፌስቡክ ላይ አንድ ጽሑፍ ይጽፋል። እና ፌስቡክ ላይ አንድ ጽሑፍ የሚጽፈው ኢዮስያስ የሚባለው ወንድም ማለት ነው። ይሄ እዚህ ጋር የምታዩት የሸርሙጣ ልጅ ብላ ኮሜንት የጻፈችልኝ ልጅ ይቺ ልጅ ምን ብላን የሰደበችኝ? የሸርሙጣ ልጅ ብላን የሰደበች። እና እቺ ልጅ ኢዮስያስ ዕቅበተ እምነትን ዝም ብሎ ሁሉም ሰው መስራት የለበትም ብሎ የኤልያናን ድካም ሜንሽን አድርጎ ቀድሞ እሱ ሲያቀነቅነው ላነበረ ለሱ ሐሳብ እንደ ግብአት አደረጋት። የዚች ልጅ መውደቅ፣ የዚች ልጅ መድከም፣ የዚች ልጅ መሳደብን ማለት ነው። እና እዛ ላይ አንዷ ምን ብላ ትጽፋለች? ቀጣይ አቡና ነው ምን የሚያደርገው ወደ ኦርቶዶክስ የሚሄደው ራሱን ችሎ ወደ ኦርቶዶክስ መሄድ ለኔ ኪሳራ እንደሆነ እንዳይሰማችሁ። እኔ አሁን ወደ ኦርቶዶክስ ምን ላደርግ ሄዳለሁ የሚለው ነገር ነው የሚያሳስበኝ። እረፍት ፍለጋ ነው። አርፌያለሁ። እኔ እረፍት ላይ ነኝ። ውስጤ ስለማውቀው እኔ ሁለቱንም ዓለም አውቀዋለሁ። ይህንን ኢየሱስን ዓለም አውቀዋለሁ፣ የአመፅን ዓለም አውቀዋለሁ፣ የኃጢአቱን ዓለም አውቀዋለሁ፣ የውንብድናውን ዓለም አውቀዋለሁ፣ የሚያስጠላውን ዓለም አውቀዋለሁ፣ ልክስክሱን ዓለም። ከዛ ዓለም ነፍሴ በክርስቶስ ኢየሱስ ላይ እንዴት እንደተደገፈች እንዴት እረፍት እንዳገኘው አውቃለሁ። ስለዚህ የእረፍት ጌታ ላይ ስለሆንኩኝ እረፍት ፍለጋውን አልቅበዘበዝም። አሁን አንዳንድ ሰዎች እረፍት የላቸው። ስለዚህ ከሃይማኖት ወደ ሃይማኖት ሲንከባለሉ ታያቸዋላችሁ። እምነት ይቀያይራሉ። 3 ነው የሚቀይሩት እምነት። ሙስሊም የነበረው ኦርቶዶክስ ሆኖ ከኦርቶዶክስነት ወደ ፕሮቴስታንት መጥቶ ከእንደገና ሰልሞ ከእንደገና ኦርቶዶክስ ይሻለኛል ሲል ታዩታላችሁ። እንደ ኮንቴንት ራሱ እዚህ ቲክቶክ ላይ ያሉ ፕሮቴስታንት የነበሩ ኦርቶዶክስ ይሻለኛል ብለው የሚዘምሩ ከዛ ስቱዲዮ ገብተው የጴንጤ መዝሙር የሚዘምሩ ልክ እንደ ማን ነው አንድ ቲክቶከር አለ። በቃ ነፍሳቸው እረፍት የላት ዥዋዥዌን የሚጫወቱት። እና እኔ ሃይማኖት ማልቀይርበት ምክንያትን ልንገራቸው። ሃይማኖት ማልቀይርበት ምክንያት ኦርቶዶክስ ውስጥ ኢየሱስ እንደሌለ ስለማላስብ እንዳይመስላችሁ። ኦርቶዶክስ ውስጥ ኢየሱስ እኮ እዛ ቤት ውስጥ የለም ምናምን ብዬ አይደለም። ኦልሬዲ ክርስቶስ ኢየሱስ አሳርፎኛል። የአምላክነት ድንበር ሳይዘው በአምላክነት ላይ ሰውነትን ገንዘቡ አድርጎ ከቅድስት ድንግል ማርያም ተወልዶ የኔ ኃጢአት ያልገፋው የኔ ኃጢአት ያላስቀረው የኔ ዓለም ላይ እንደ ሰው ተገኝቶ የተሰቀለ ጌታ ነው። አሁን ድንበር ያለው የሚመስላቸው ሰዎች አሉ። አስምሮ የሚንቀሳቀስ ኖ ብራዘር፣ ሰማይ ራሱ አልፎ መጥቷል እኮ እሱ ሰው ሆኗል እኮ እሱ። ለሰው ልጆች ያለው ፍቅር ያን ያህል። አሁን ሰዎች ያጥራሉ፣ የሃይማኖት አጥር ያጥራሉ። በእኛ ቤተ እምነት ካልሆነ ጭራሽ መዳን አይገኝም ምናምን ይላሉ። መብታቸው ነው፣ አከብራለሁ። ትምህርታቸው ሃይማኖታቸው ነው። በእኛ ሃይማኖት ካልሆነ ድህነት የለም፣ እኛ ጋር ካልመጣ ጭራሽ ልትድን አትችልም ይላሉ። ኖ ድንበር አልፎ ነው የመጣው እሱ። ሰማይ ሰማያትን ሰንጥቆ የእግዚአብሔር አብ የባህሪ ልጅ ሆኖ ሳለ ሰውነትን ራሱን ባዶ እስኪያደርግ ድረስ ሰውነትን ገንዘቡ አድርጎ ዝቅ ብሎ ነው የመጣው። ለኔን የተሰቀለው፣ ለኔን የተዋረደው፣ የተሰቀለው፣ የሞተው፣ ራሱን ባዶ ያደረገው
የሆነ ካታጎሪ ውስጥ ሊከተኝ ሳይሆን የራሱ ልጅ ሊያደርገኝ ነው። እና እረፍት ላይ ነኝ እኔ እረፍት ላይ ነኝ። ለዛ ነው የሰዎች ጉዳይ ውስጥ ገብቼ መፈትፈት ያቆምኩት። አሁን ኦርቶዶክሶች እንዳላረፉ እንደሚሰማቸው ሰዎች እኔ ኦርቶዶክሶች እኮ አላረፉም። አዎ ያላረፈ ብዙ ኦርቶዶክስ አለ። ልክ ያላረፈ ብዙ ጴንጤ እንዳለ ሁሉ ብዙ ያላረፈ ጴንጤ አለ። ዘረኝነት ውስጥ ያለ ጴንጤ አለ። አመፅ ውስጥ ያለ ጴንጤ አለ። ኃጢአት ውስጥ ያለ ጴንጤ አለ። እርኩሰት፣ ቡድንተኝነት ውስጥ ያለ እርምጥምጥ ያለ ህይወት ውስጥ ያለ ብዙ ጴንጤ አለ። ልክ እንደዛ ሁሉ ኦርቶዶክስ ውስጥ ሆኖ እረፍት የሌለው ኦርቶዶክስ አለ። ጉዳዩ ግን ችግሩ የኢየሱስ አለማሳረፍ አይደለም። ሰዎቹ ትክክል ወደ ክርስቶስ ኢየሱስ በትክክል ያለመጠጋታቸው፣ ወደ ክርስቶስ ኢየሱስ እቅፍ በትክክል ያለማጓዛቸው ችግር ነው ብዬ ነው ማምነው። እኔ በክርስቶስ ኢየሱስ አርፌያለሁ። ሰላም። ለዛ ነው ስድብህን ጥግብ አድርጌ ለነብይ ብለህ ለሆነ አንድ ሐሰተኛ ሽፍፍ ላለ የእግዚአብሔርን ቃል ለሚያጣም አንድ ለተንሻፈፈ ነብይ ብለህ ሙልጭ አድርገኝ ስታበቃ ደግም የምመጣው እልህ ይዞኝ ሳይሆን ያንተ ስድብ በክርስቶስ ያገኘሁትን ሰላም ስለማያደፈርሰው ነው። አለቀ። ኢየሱስ የሰጠኝ ሰላም ዓለም ከምትሰጠው ሰላም ስለሚበልጥ ነው። በቃ ይሄ ያገኘሁት ሰላም። ኦርቶዶክሳውያን ስሙ በእጅ አዙር እየሰበከ ነው። አሁን ኢየሱስ ያሳርፋል እያልኩ እኮ ነው። ኢየሱስ ያሳርፋል እያልኩ ነው። በክርስቶስ ኢየሱስ የዘላለም እረፍት ይገኛል እያልኩ በእጅ አዙር እየሰበኩ ነው። አዎ እየሰበኩ ነው። ግን ጴንጤውን ብያለሁ አላልኩ? ጴንጤውን አልኩ ወይ አላልኩ? እኔ ጴንጤ ስለመሆን አላወራሁም ብራዘር። እኔ በክርስቶስ እረፍት ይገኛል ያልኩ። እኔ እኮ ተሰቃየን እኮ የሃይማኖቱ ብዛት። አንድ ክርስቶስ አለ። ያን አንድ ክርስቶስ ለዛ ነው እኮ እኔ የኢየሱስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የእንትና ነኝ ላሉ ለቆሮንቶስ ሰዎች ኢየሱስ ተከፍሏልና አላቸው። ያልተከፈለ ጌታ ነው ያለን። አቡነ አማኒ እየጠፋ አማን ሻሎም ከሆነ እንትን ዩቲዩብ እንትን ቲክቶክ ጾም ላይ ነኝ ብሏል። ሪል እየጾመ ከሆነ በፌክ አካውንቱ ከሌለ ጥሩ ነው። እየጾመ ከሆነ እኔም ለጾመ ቲክቶክ ያብቃኝ። አሜን በሉ። እናንተንም ለጾመ ቲክቶክ ያብቃችሁ፣ ሁላችሁንም ያብቃችሁ። ጌታ ነው ብላችሁ ከመኝታ ተነስታ እንደዚህ ብለህ አይንን ሳገልጥ ከማንሳት እግዚአብሔር ያሳርፋችሁ። በእውነት ተሰቃይተናል እኮ በእውነት በቲክቶክ በእውነት ተሰቃይተናል። ከሲጋራ ማጨስ ጌታ አወጣን፣ ከሱስ አወጣን፣ ከሆነ ነገር አወጣን ጌታ። አሁን እኮ በእናታችሁ እንትን በስክሮል እኮ ነው የምናጨሰው፣ በታፕታፕ እኮ ነው የምናጨሰው። ሱሳችን ራሱ አብዛኛውን እስቲ ወዳጆች በጣም ቲክቶክ የምትጠቀሙ ዝም ብላችሁ ምገቡ አይደለም። በጣም ቲክቶክ የምትጠቀሙ ሰዎች አብዛኞቹ ጠላቶቻችሁ እኮ መሬት ላይ የሉም እኮ። ብዙዎቻችሁ ጠላቶቻችሁ ቲክቶክ ላይ ናቸው ያሉት። መሬት ላይ ራሱ ጠላት አተናል። ጌታ ነው የምላችሁ። ወዳጆቻችን ያሉት መሬት ላይ የሉም። ወዳጆቻችን ያሉት ቲክቶክ ላይ። እኔ አሁን ካቀፍኳቸው ወዳጆቼ ያላቀፍኳቸው ወዳጆች አሉ። እስካሁን በልብ ቅርጽ ነው የምንደጋገፈው፣ በቲክቶክ ልብ ቅርጽ ፍቅራችን የምንገላለጸው። ተቃቅፈን አናውቅም። እና አስበዋል የጠላትክ ብዛት። ጠላትክ ራሱ እዚህ ቲክቶክ ላይ ነው ያለው። እና አሁን ቀለመወርቅን በአካል አንድ ቀን አግኝቼው አላውቅም። ስንት ጊዜ እሱ ላይ ሀሳብ ሰጠው፣ እሱም ስንት ጊዜ ማለብኝ። በጣም የምትናደዱበት ስታዩት ደርሶ እንደማለት ቴክ በጣም የምትናደዱባቸው ሰዎች፣ ሀሳብ የምትሰጡባቸው ሰዎች አንድ ቀን በአካል አግኝታችኋቸው አታውቁም። እዚሁ ቲክቶክ ላይ ተጣልተን፣ እዚሁ ቲክቶክ ላይ ተፋቅረን፣ እዚሁ ቲክቶክ ላይ ተላቅሰን፣ እዚሁ ቲክቶክ ላይ ያው ለቅሶን ባደርቆ እዚሁ ቲክቶክ ላይ ተዳርቀን ያለ ነው። እና ያላገኛችሁ ወዳጆቼ ላገኛችሁ ናፍቃለሁ። አትሊስት አንድ ቀን እንኳን ሻይ ቡና ብለን ብንጣላ ወዳጆቼ። አንዳንዶቻችሁ እኮ የተጣላችሁ ሳታገኙ እኮ ነው የተጣላችሁ፣ አታውቁኝም። የምሬ ነው። አንድ ቀን ሻይ ቡና ብለን ብንጣላ ምን ይመስላችኋል? እስከዛ ባንጣላ አትሊስት ውጭ ያላችሁት
አረብ ሀገር ያላችሁት ልጆች፣ ካናዳ፣ አሜሪካ፣ አውሮፓ ያላችሁ ልጆች፣ እዚህ ደግሞ አፍሪካ፣ ኡጋንዳ ምናምን ያላችሁ፣ ሱዳንም ኬንያም ያላችሁ ልጆች፣ ኤርትራም ያላችሁ ልጆች፣ ኤርትራ እንኳን እየተጠቀማችሁ አይደለም፣ ከሀገር ውጭ ናችሁ እናንተ ወደ እየተጠቀማችሁ ከሆነ አትሊስት አንድ ቀን ምሳ ጋብዣችሁ ብንጣላ ወይ ጋብዛችሁኝ ብንጣላ በሰላም ማለት አንተ ጀምር ይለኛል። እኔ ሰላማዊ ነኝ። መተህ ሐሳብ እኔ የሐሳብ ጸብ ነው እንጂ እንዲህ ፐርሰናል እኮ አታክ አላረግህም እኮ። አዎ አትሊስት እስክንገናኝ አንጣላ እስኪ አንድ ቀን በአካል ላይ ታይ። በአካል ሳገኘው ፕሬዘንሱ አልተመቸኝም ብትለኝ ነው የሚሻለው። እና አንድ ቀን ስንገናኝ ድረስ እና እዚሁ ተፋቅረን እዚሁ 2 ዓመት ፍሬንድ ሆነን በጣም ብዙ እኮ የምንተዋወቅ ነው ይመስለናል። ሰላምዬ እኔ እኮ ኤርሚያስ እኮ ትክክለኛ ወዳጁ እኮ እኔ ነኝ እኮ። ጠላት አድርጎ ነው እንጂ የሚያስበኝ ትክክለኛ ወዳጁ እኔ ነኝ። ኤርሚያስ እንደኔ አይነት ወዳጅ የለውም እዚህ ቲክቶክ ላይ። እውነቱን ነግረዋለሁ። ገባሽ? እዛ ግብዝ ማህበረሰብ መካከል ትክክል ያልሆነውን አይነግሩትም። ለምሳሌ ሲሳሳት አይነግሩትም፣ አይነኬ ያድርገውታል። ኤርሚያስ እውነተኛ ወዳጁ ማነው? አቡና ነው። ጠላት አድርጎ ሊያስበኝ ይችላል። አይ ነው እውነተኛ ወዳጁ ግን እኔ ነኝ። ለምን? እውነቱን ስለምነግረው። እውነተኛ ወዳጅ ማለት እውነቱን የሚነግር ሰው ማለት ነው። የሚሸነግልህ ስትሳሳት እንደ ተሳሳትክ የማይነግርህ አካሄድክ ልክ ሳይሆን ደውሎ ይሄ ነገር ስህተት ነው የማይልህ ውሎን የማያረምልህ ሰው ምን ያደርጋል? እኔ ኤርሚያስ መቼ ጠላቴ ነው? ሪያሊቲውን ግን እናገራለሁ። ራሱን የጽድቅ ቱንቢና መለኪያ አድርጎ ሲያስቀምጥ ኖ የተሳሳትከዋለ እለዋለሁ። ገባሽ? እሱን ነው የምነግረው። በአሁን ባለፈው ከቡርቴ ጋር ያወሩትን ነገር ነግሬሻለሁ። የሰው ስልክ መቅዳት ከዛ በኋላ ለጥል ጊዜ ማስቀመጥ ይሄ ከጨለማ አይምሮ የሚወጣ ነው። ገባ? እንደዛ ነው እንጂ እኔ ኤርሚያስ ባገኘው ለምንድን ነው የምጠላው? ከዚህ በፊት ያገኟቸውን ሰዎች አልጠላም። አሁን ለምሳሌ ሳወራም ጥላቻ ነው የሚመስለው ነገሩ። አሁን ሜሎስን ምጣለው ይመስላችኋል? አልጠላውም ሜሎስን። ከዚህ በፊት ስደውልለት ስልክ አላነሳ ብሎኝ ነግሬያቸዋለሁ። ስልክ አላነሳ አለኝ። ማን? ሜላ ስልክ አያነሳም። እና አንድ ከአሜሪካ የመጣ ሰው 5K ካሜራ ልኮለት ነበረ፣ የሆነች ስማርት ካሜራ ልኮለት ነበረ። እና ሰውየው እኔን አገኘኝ፣ በአካል እኔን አገኘኝ። ከዛ ጋበዘኝ። ሰውየው ካለ ይናገራል። ጋበዘኝ፣ ምግብ በላን፣ ተጫወትን፣ ምናምን ተመካከርን። ከቤተሰቦቹ ጋር ነው የመጣው። ከዛ ይሄ ለሜላ የሚሰጥ ነው አለኝ። ይሄ ነገር ለሜላ የሚሰጥ፣ ይሄ ደግሞ ለአንተ ነው አለኝ። ለእኔ እንትን ነው የሰጠኝ፣ ጥሩ ነገር ነው የሰጠኝ። ለሜላም ደግሞ ካሜራ ነው የሰጠኝ። የዛን ጊዜ ስቱዲዮን እያቋቋመ በነበረ ጊዜ ማለት። ከዛ ደወልኩለት። ለማን? ለሜላ። አያነሳም። የደውላቸው ደንበኛ አይመልስም፣ ስልክ አይመልስም አለኝ። 2-3 ጊዜ ሞከርኩለት፣ አይመልስልኝም። ለምን? ቆርጭሞብኛል፣ ተናዶብኛል፣ አይመልስልኝም። ይሄን የምላችሁ ደግሞ የሆነ ቪዲዮ አይታችኋላ? እያለቀስኩ ሁሉ ይቅርታ ጠይቄያቸዋለሁ በየዋህነት ዘመኔ ማለት። እንደዚህ እንባዬን ከአይኔ ከማድረቃችሁ በፊት እኮ ዝም ብዬ ነበር ማለቅ ሰው። በጣም የዋህ ሰው ነበርኩኝ። አቡና አረመኔ ነው ምናምን የምትሉት አቡና አልነበርኩ። እንባዝ ቶሎ በቃ ሰው እንትን እንዳስቀየምኩ ሲሰማኝ ቶሎ እንትን ማለት ነው። እና አልቀሽ ሁሉ ይቅርታ ከጠየኳቸው በኋላ ስደውለ አያነሳም። ከዛ ቴክስት አረኩለት። አረ ዕቃ እኔ ጋር አለ፣ ከአንድ ሰው ዕቃ ይዞልክ መጥቶ ነው ስለው ወዲያውኑ ደወለልኝ። ዕቃ ስለው ይቅርታ ስልኩ እኔ ጋር አልነበረም ማለት ወዲያውኑ ከደወለልኝ በኋላ ይኸው ስሙን እያጠፋ አይደለም፣ ጌታ ምስክሬ ነው፣ ሪያሊቲውን ነው የምነግራችሁ። ደወለልኝ። አንተ ዕቃ ስትባል ነው እንደ የምታነሳው? እኔ እንትን ቂም ምናምን ይጀምር። አንተ ዕቃ ስትባል ነው እንደ የምታነሳው? በቃ ሲመችህ ሰፈርናና ቤቴን ስለሚያውቀው ሰፈርናና ደውልልኝ አልኩት። ከዛ መጣ፣ ደወለልኝ። ያን ሰሞን እስኪመጣ ድረስ ይደውልልኝ ነበር። ፍቅር ነበር። ከእንደገና ፍቅራችን ተመለሰ። ዕቃውን ከዛ መኪና ውስጥ ገባው፣ የሜላ መኪና ውስጥ። አንተ ቂመኛ፣ በጣም ቂመኛ ሰው ነህ ካልኩት፣ ያው ፊት ለፊት እንዲህ ነው የማወራው ሰው፣ በጣም ቂመኛ ሰው ነህ። ቆርጭመህብኝ ነው እንዲህ የማታነሳው? ዕቃ ስልክ የደወልክልኝ ምናምን ስለው ኧረ ምናምን አለ። በህልን ከይኸው ሰው የሰጠህ ዕቃ ብዬ ሰጠሁት።
ሄደ። ከዛ ለሃኔልና ለሱ ደግሜ ደወልኩ። ለምን ማርያም የመጀመሪያ ልጄ ስትወለድ ትዝ የሚላችሁ ከሆነ አማን ሻሎም ሃኔል ምናምን ግር ብለው መጥተውና ጠይቀውኛል። ሁሉም አሁን የምታዩቸው ብትንትን ያሉት ወንድሞች ማለት ነው መጥተው ጠይቀውኛል። ከዛ ሁሉንም ለመጥራት ሞከርኩ፣ ደወልኩለት። ሜላ ጋር ደወልኩ፣ አያነሳም ደግሞ ማለት ስደውለት አያነሳም። እኔ የአንደኛ ዓመት የማርያምን ልደት ፕሮግራም ስላዘጋጀው ጌታንም እንድናመሰግን ምናምን አብረን እንድንበላ እንድንጠጣ ልጄን ልደት እንድናከብር የደወልኩለት ለሜሎስ ማለት ነው። ስደውል አያነሳም፣ መልሼ ስደውል አያነሳም። ከዛ አንድ ነገር አውቃለሁ፣ እቃ ተልኮልሃል ስለው እንደሚደውል ስለማቅ ኧረ እባክህ ሰው ሌላ እቃ ልኮልህ ነው ብዬ ዝም ብዬ በውሸት ጻፍኩለት። አንተ ትዋሻለህ እንደ የምትሉ ሰዎች፣ አዎ ዋሻለሁ፣ ሰው አይደለሁ ዋሻለሁ። የዋሸሁት ግን ሜሎስን ለማየት ብዬ ነው የዋሸሁት። ለጥሩ ነገር ብዬ መጥፎ ነገር ነው ያደረግኩት። እዛ ወዲያውኑ ተረካ አድርጎ እንደለመደው ደወለልኝ። አንተ ዕቃ ስትባል ነው እንደምትደውለው? አንተ ዕቃ ስትባል ነው እንደምትደውለው አልኩት። ከዛ ኧረ ምናምን ብሎ ያረ ሙድ አላት። ከዛ እኔ የማርያም አንደኛ ዓመት ልደት እንደዚህ ከአንድ ሳምንት ምናምን በኋላ ነው፣ ስለዚህ እንድትገኝልን ነበር። እሺ አቤል እመጣለሁ ምናምን አለኝ። እሺ ብዬ ሃኔል ጋር ደወልኩለት። ለሃኔልም እንትን አልኩት። ከዛ የዕለት ሁለት ሃኔል አርፍዱ መጣ፣ ስጦታም ይዞ መጣ። ተጫውተን ምናምን ቸኩላለሁ ብሎ ሄደ። ሃኔል ማለት ነው። እግዚአብሔር ያክብረው፣ በእውነት እግዚአብሔር ያክብረው። ሃኔል እንደዛ አድርጎ ሄደ። ደጁን ባይ ፍቅረኛውን ቀጥሮ እንደቀረችበት አፍቃሪ እመጣለሁ ብሎ የቀጠረው ሰው እንደጠፋበት ተቀጣሪ ቁጭ ብዬ አይናኑን ባይ ሜላን የበላ ጅብ ሊመጣ ነው አልመጣም። ያው ሌላ ነገር ገጥሞት ሊሆን ይችላል፣ ግን ብቻ እንደዚህ ነው። እኔ እናገራለሁ እንጂ ወዳጅነትን ኪፕ ለማድረግ ከኔ የበለጠ የሚሄድ ሰው የለም። ማናቸውም እዚህ ሚዲያ ላይ የምታያቸው ሰዎች እኔ ቀለመወርቅ አይተንፍሱ በነበረበት መወደድ በነበረበት መከበር መፈራት እንዲቀጥል በውስጥ በኩል ጭቅጭቅን ያደረኩት ጨቀጨቀኝ ምናምን ብሎ እንደ መጥፎ ነገር ነው የነገረኝ። አረ ከከሌ ጋር እነከሌን ተው፣ ተረጋጋ፣ ተው በቃ ይሄ ልክ አይደለም ምናምን ብዬ ሲጨቃጨቀው እንዴ ይሄ ልጅ የፌስቡክ የቲክቶክ ፍሬንድ እንጂ በትዳር ነው እንዴ ብሎ ነው መሰለኝ በጣም ከመጨቃጨቅ የተነሳ ዩኤስኤ ገባ እና እንትን አለኝ ማለት ነው። እዛ አንድ ቀን እንትን የመጽሐፍ ቅዱስ ማህበር የኦርቶዶክስ ካቶሊክ እና ፕሮቴስታንት አንድ ላይ የመጽሐፍ ቅዱስ እንትን አዘጋጅተው ነበር፣ ኤግዚቢሽን እዚህ እንትን ማለት ነው ስካይላይት ሆቴል የተዘጋጀ የመጽሐፍ ቅዱስ ማህበር የመጽሐፍ አውደ ርዕይ ነበር። እዛ ሄድኩኝና ሜሎስን አገኘሁት። እኔ ጀርሚ ምናምን ነበር መጣ። አንተ በጣም ቂመኛ ሰው ነህ። አሁን አንተ ሰዎች ሲያዩክ በጣም በቃ ወንጌልን የምትወድ ማትነካካ ምናምን ትመስላለህ። ያንተን ያህል እዛ የነበርነው ቲም ውስጥ ያንተን ያክል ክፉ፣ ያንተን ያክል ቂመኛ፣ ያንተን ያክል መጥፎ ሰው የለም አልኩት። አንድ ቀን ክፉ ተናግሬ አውቃለሁ? አታውቅም። ተናግሮ አያውቅማ። በጣም ብዙ ሰዎች አሪፍ የሚመስሉት ሚዲያ ላይ ምንም ክፉ ባለመናገር ነው። ከኋላ ክፉ ሆነ፣ ከኋላ ተንኮል ሸርበ፣ ልክ እንደዚህ በኪሮሽ እንደሚሰራ ልብስ እንደ ሹራብ እንደሚጠላለፍ ልብስ እንዲህ ነገሩን ውስብስብ አድርገህ ጠላልፈህ ከዛ ሚዲያ ላይ ግን ጻድቅ ብትጫወት ቃላት መርጠ ብትናገር ምንም ለውጥ የለው። ከኋላ የሆንከውን እግዚአብሔር ያየዋላ። ከፊት የሆንከው ሰው ይሰጣል። አረ ሜላኮ ምርጥ ሰው ነው፣ ሜላኮ ክፉ፣ ሜላኮ አቡና መርዙን ሲረጭ፣ አማን ሻሎም እንደዛ ያለ ሲያወራ፣ ቀለመወርቅ አይተንፍሱ መብረቅ የሆነ ድምፁን ሲያባርቅ አንድ ቀን ድምፁ ተሰምቶ አያውቅም ይሆናል። ድምፁን አልሰማችሁትም፣ ግን ከኋላ ተንኮሉ እንዳለ ነው። አየህ፣ ቂመኛነት ይሄ ነው። ለምንድነው ፐርሰናል ነገር ማወራው? ሞክሬያለሁ እላችሁ ነው። እኔ በጣም ሞክሬያለሁ። በነገራችን ላይ ከቀለሜ ቤት እኮ ጆሮአችንን ተይዘን እኮ ነው እኔና አማን የተባረር ነው። ልክ ጻልጻልሽ ድሮ ቴሌቪዥን ጥቂት ሰዎች ጋር ነበር፣ ትዝ ይላችኋል። ቴሌቪዥን ያለበት ቤት አለቆች ናቸው እኮ ልጆቹ፣ ጌቶቻችን ነበሩ። ጫማው ልቅ ይሉናል።
ቴሌቪዥን ድሮ ትዝ ይላችኋል። እንዳሁኑ የሰው ሁሉ ቤት ከመግባቱ በፊት በዘጠናዎቹ ነው የምላችሁ፣ የሰው ሁሉ ቤት ከመግባቱ በፊት አንዳንድ ሰዎች ቤት ውስጥ ነው ያለው እና በቀዳዳ ራሱ የማየት እድል ካለ እድለኛ ነህ። ቤት ውስጥ ካስገቡማ በጣም ፌቨር ነው ያደረጉልና ቴሌቪዥን ቤታቸው ውስጥ እንዳለ ሕፃን ልጅ ከፈለገ ውጣ ብሎ ያባራል፣ ከፈለገ ያስገባሃል። ከሱ ጋር ላለመጣላት ኳስ ሜዳ ራሱ ኳስ በደንብ አትመታ አቀበለኝ ሲል እንደዚህ። ምክንያቱም አባባ ተስፋዬ ያመልጣሁላ እነሱ ቤት ነው የምታየው። ስለዚህ እሱ የፈለገውን ነው የምትሆንለት። የድሮ እውነቴን እኮ ነው የምላችሁ የዘጠናዎቹ ልጆች ታውቃላችሁ አይደል? ቴሌቪዥን ያላቸው ቴሌቪዥን ያለበት ቤት ያለ ልጅ የቲሙ አምበል ነው የሚደረገው። ቴሌቪዥን እሱ ቤት ነው ተሰብስበን የምናየው። አባባ ተስፋዬ የዛሬ አበቦች የነገ ፍሬዎች ምናምን ሲሉ ቁጭ በሉ እዛ ጋር አትጋፉ ሲሉ የምር እንጋፋለን። የሚያዩን ይመስለናል። አቡሼ ቴንኪው ወንድም አለም እና በዛ ጊዜ ማለት እቺ ሹራብ ታምራለች። አንድ እህት ናት በነገር ላይ ከውጭ ስጦታ የሰጠች ይሄንን ስፖንሰር አሁን እንደ ሌሎቹ ቲክቶከር ቢሆን እንደዚህ ፏፈሽ ያደረገኝ እከሌ ዲዛይን ነው ምናምን እል ነበር የኛ ነገር። ይሄ ልብስ አንድ እህት ናት በጣም መልካም ፏፈሽ ያደረገ ያለበሰች። ያው አንዳንድ ሰው ይናደዳል። እቺ ሹራብ ታምራለች ስላለ ቤት አጽድቻለሁ እኔ። ቀላል ቲጂ ቤት ያጸዱሻል፣ ጫማ ያስወልቁሻል። ከዛ ሶፋቸው ላይ እንድትቀመጭ አይፈልጉም። እዛ እንትን ላይ ነው የሚያስቀምጡሽ። ከትልልቆቹ ሶፋ ላይ ይቀመጣሉ። ወንበር ላይ ነው እንቀመጠው፣ መሬት ላይ ነው የምንቀመጠው። ኩልኩል ብለን ተሰቃይተን ነው የምናየው የነበረው። ስለዚህ ልክ እንደዛ ነው። እኔና አማን ሻሎም እኮ ጆሮአችንን ተይዘን እዚህ ቤት ሁለተኛ እንዳትመጡ ምናምን ተብለን ማለት ከዛ እኛንን ፍቅር የሌለን እንደሆንን የሚታሰበው እዚህ ሚዲያ ላይ አማን ሻሎምና አቡና ነው ፍቅር የሌላቸው እንደሆኑ የሚታሰበው። ግን ጆሮአችንን ተይዘን ነው ከብዙ ሰዎች ቤት የተባረር ነው። ጌታን ነው የምላችሁ። ጌታን ሂድ ምናምን ተብለን ሂድ እንዳትመጣ ምናምን ተብለን ከዛ እውነቱን ማውራት ስንጀምር ጥላቻ እኛ ቤት ያለ ክፉ እኛ የወንጌል ጠላት እኛ ህብረት ማንወድ እኛ ተደርገን ነው እዚህ ሚዲያ ላይ በጣም ነው በቃ የተሳል ነው። ግን በጣም ደጅ ጠንተናል ከብዙ ሰዎች ጋር ወዳጅነታችንን። እኔ በመስታወታይ ነበር እኔ አጮልቄ ነበረ በጣም በቃ ጩጬ እያለሁ የሚገፋው ልጅ አለ ሰፈር ውስጥ ሰዎች በቃ የሚያባሩት አይነት ልጅ ነበርኩና አመሌም እንደዛ እና በጣም የተሰቃየሁት ልጅ እያለሁ ቴሌቪዥን እና ሮቢታው የራሱ ላይፍ ነው ሊሆን ይችላል። የራሱ ላይፍ ነው። አማን ሻሎም እንደዛ ነው ምናምን እንዳለ አትጻፉ። እኔ አሁን አንተ መዝሙር የምትዘምራቸውን ዘማሪዎች ሺሻ ቤት ከፍቶ የሚያቅ ዘማሪ እንዳለ ታውቃለህ። ስም ማጥፋት አለ የምር ሺሻ ቤት ከፍቶ የሚያቅ ዘማሪ አለ እየዘመረ እና አንዳንዱ መዝሙር ውስጥ እንደውም የቡሬ ድምጽ ትሰማለህ። ብሉብሉብሉብሉ ሲል ትሰማለህ። ስቱዲዮ ዜት ይገባል መሰለኝ የሺሻ እቃውን እውነቴን ነው አሉ። እንዲህ ፐርሰናል ነገር ስለማናወራ ነው እንደዚህ የሚያደርጉ አሉ። ማሳጅ ቤት ሄደው ኤክስትራ የሚጠቀሙ አሉ ምናምን። አሁን አንዳንድ እኔ ይኸውላችሁ ወዳጆች እንዲህ ስላችሁ የምን ቤተ እምነቱን ለማንኳሰስ ምናምን እንዳይመስላችሁ። እኔ የትኛውም ፓስተር ላይ የተመሰረተ እምነት የለኝም። የትኛውም ነብይ ላይ የተመሰረተ እምነት የለኝም። በጣም የምትወዱት ነብይ አለ አይደል? እሱ ሰውዬ አሁን ዛሬ ተነስቶ ሃይማኖት ቢቀይር እኔ አይመለከተኝም። እኔ የተነካሁበትን መነካት አውቀዋለሁ። በክርስቶስ ያገኘሁትን ነገር አውቀዋለሁ። ስለዚህ እኔ የሆነ ሰውዬ ጋር የተመሰረተ እምነት የለኝም። ለምን ኦርቶዶክስ አትሆንም ይለኛል። ማን አሁን ይሄን ጥያቄ የሚጠይቀኝ ጴንጤ መሆኑን የሚያሳዝነኝ። አሁን አንተ የጠየቀኝ ኦርቶዶክስ ልጅ ነህ። እኔ በነገራችን ላይ ኦርቶዶክስ ብሆን ከኦርቶዶክሳውያን በላይ የሚደሰቱ ጴንጤዎች አሉ። ታውቃላችሁ? እኔ ኦርቶዶክስ ዛሬ ተነስቼ ኦርቶዶክስ መሆን ፈልጋለሁ ብዬ ትምህርት ተምሬ ቄደር ብጠመቅ
እልል በጣም ብዙ እልል የሚሉ ኦርቶዶክስ እንትን ፕሮቴስታንቶች አሉ። ለምን እንደሆነ ታውቃላችሁ ወዳጆች? እንደዛ የሚሉት በቃ የሚናገራቸው አይኖርም። በቃ እንደፈለጉ ነው። የዩ ጩፋ መንገድ የቀና ነው። የእስራኤል ዳንሳ መንገድ የተከናወነ ነው። የዮናታንን ማን ይናከረዋል? እንደ ጌታ እንደ አምላክ ይታያል። ከዛ በኋላ ማን ሀሳብ ይሰጥበታል? ገባ? ከዛ በኋላ ደግሜ ብናገር ምን አገባ ይሉኛል። ደግሞ መጥተው ምን አገባ አንተ ኦርቶዶክስ አይደለ እንዴ? ምን አገባ ስለኛ ቤተ እምነት ይሉኛል። እና ብራዛ ጭራሽ እኔ ለእግዚአብሔር ደስታ እንጂ ለአንተ ደስታ አልኖርም። ከቻልኩ ለእግዚአብሔር ደስታ ጸጋው በረዳ ይመጣል ማለት እና ኤሊያና እንወድሻለን በሏት በእናታችሁ። እዚህ ውስጥ ያላችሁ ጴንጤዎች፣ ፕሮቴስታንቶች በእናታችሁ በቃ የፈለገችሁ ትሂድ፣ መብቷ ነው። ግን እንወድሻለን በሏት። አትግፏት በእናታችሁ። አትሳደቡ፣ በጌታ አትሳደቡ። ህመሟን በከፊል ስለምረዳት ነው ህመሟን። አንተ እኔ ባለፈው የዘመርኩበት መዝሙር ላይ ሙሉ ስድብ አንብቤ የዛሬ 3 ዓመት የሰደባችሁኝን ስድብ አይቼ ደበረኝ እንደ አዲስ። ያኔ እኮ ተሰድቤ ምንም አልመሰለኝ። እንደ አዲስ አልደበረኝም ስድብ አይቼ። መዝሙር ነው የምዘምረው፣ የበረከት ተስፋዬን መዝሙር እየዘመርኩ ነውና 500 ምናምን ኮመንት አለ። ከ500 ውስጥ ጌታ ይባርክ የለም። ጌታ ይገስጽ፣ ያንተን መጨረሻ ያሳይ። ጌታ ካለ ይገስጽ ነው ያለው። አዛ ጌታ ካለ ያንተን መጨረሻ ያሳየን ነው የሚለው። እንዲሁ ተዋርደ ተንከራተ ታብዳለ ምናምን የሚል ኮመንት ነው ያለው። እንዴ የሰላምን አምላክ እያመንክ የእግዚአብሔርን መንፈስ ውስጥ ያለ እያልክ ስለ እብደት የሰው ኮመንት ላይ ሄደ ታብዳለ እያልክ የምትኮምት ከሆነ ሸቃባ የውቃቢ መንፈስ ነው ያለብህ። እውነቱን ልንገርህ፣ ሸቃባ ውቃቢ መንፈስ ነው ያለብህ። ውቃቢ መንፈስ ይሄ ካዳሚ መንፈስ ነው። በቃ ሰው እንዲያብድ፣ ሰው እንዲቀር፣ ሰው ራቁቱን እንዲል፣ ሰው እንዲጎሳቆል የሚፈልገው የዲያብሎስ መንፈስ ነው። የእግዚአብሔር መንፈስ የሰላም መንፈስ ኖሮ ኢየሱስ ያስተማረው የሚረግሟችሁን መርቁ ነው። እንደው ጠላት እንደው እንኳን ብታስበኝ ትክክለኛ የኢየሱስ መንፈስ ያለበት ሰው የሚመርቅ ነው እንጂ የሚራገም አይደለም። እኔ እኮ ለምን ክርስትናውን እኮ የት እንደምታደርጉት እኮ አላቅም እኮ። እርግማን አብደህ አይካለሁ። አንተ ልጅ መጨረሻ ማበድ ነው ምና ይሉኛል። አንተ 300 ኮመንት ታብዳለህ። አሁን 400-500 ኮመንታችሁ ራሱ አሁን እኔ አይምሮዬ ልጄ ተነሳች። ጩጮቼ ከእንቅልፍ አይደለም፣ ትንሿ ናት ታሊያ ናት የተነሳችው። እና ምንድነው ሲነሱ ባባ ብለው ነው የሚመጡት። እና ለዛ ነው አሁን ሶሻል ሚዲያ ብዙ ማልችለው። እነሱ እዛ ጋር እየጮሁ መቀመጥ አልችልም። በስመ አብ ይደብረኛል። ጸጋ ያስፈልጋቸዋል። ከታች እየተሯሯጣባችሁ ሀሳብ ለመስጠት በጣም አደገኛ ጸጋ ያስፈልጋቸዋል። እና ቤት ውስጥ በጣም ትቀመጣለህ ምናምን ብትሉኝ እኔ ፒያሳ እንትን ቴዎድሮስ አደባባይ ምናምን እንትኑ ላይ ይሄ መድፎ አላ መድፉ ላይ ምናምን ተደግፌ ላይ ብገባ ምናምን ደስ ይለኛል። እውነት ንገራችሁ ከመድፉ ጋር ሊተኩሱኝ ይችላሉ ወገኖቼ። ባለፈው እንደመጣው ጋርድ ማለት ነው። አሁን እኔ በነፃነት ነው ስቲል መንቀሳቀሰው፣ ብቻዬን ነው በነፃነት ነው መንቀሳቀሰው። ላይቭ ገብቼ ግን ካዩኝ ሰዎች ያብዳሉ። አሁን በየካፌው ምናምን ገብተው በነፃነት እንደሚያወሩ ሰዎች ማውራት አልችልም። ለዛ ነው ቪዲዮ ብዙ ጊዜ የምሰራው ቤቴ እዚች ወንበር ላይ ነው የምሰራው። በስርዓት አውራ። እንዴት ላወራው ዳጄ? እኔ እንደዚህ ነው የማወራው እና ብቻዬን ነው ደግሞ የማወራው። የራሴን ፊት እያየሁ ነው የማወራው። ፊቴ ረዥም ነው። ፊቴን ሳይው ቶሎ ጨርሰው ወጣ ነው የሚለኝ ሀሳቤ፣ ርዝመቱን ሳይው ማለት ነው። ቤካ ረገጠ በጋርዶ የተነሳ አንድ ሰውዬ እግዚአብሔርም አይ ቲንክ እግዚአብሔርም እንደዚህ ሌተስት እያደረገ ነው የሚመጣው። መልክ ራሱ የአሁኖቹ ልጆች አይታችኋል። በጣም እኮ ነው የሚያምሩት። አመጋገብም ምንም ስለተቀየረ ነው መሰለኝ እንትኑ ቆንጆ እየሆኑ ነው የሚመጡት።
ሰውነታቸው መልካቸው ያምራል ምናምን አፍንጫቸው አባትየውን አይታ ከሌላ ነው እንደወለደው እንድትል ነው የሚያደርጉ ከሌላ ነው የተወለደ ልጅ እንድትል ነው። ምክንያቱም እግዚአብሔር ራሱ ሌተስት እያደረገው ነው የሚመጣው አዲሱን ትውልድ ቆንጆ ውብ እያደረገ። ይሄ ደግሞ ቁንጅና ደግሞ እንደየአካባቢው ይለያያል። የሆነ የነማዘር ጊዜ ቁንጅና ሰልካካ አፍንጫ ምናምን አልነበረም። በነገራችን ላይ አፍንጫ ጎራዳ ምናምን የሚባሉ ሰዎች አሉ፣ ሴቶች የተዘፈነላቸው። አንተማ መች ትጠይቀኛለህ? ድርሳን ይሄ ድርሳን የሚባለው ሰውዬ ያዙልኝ፣ የልቤ ሰው የሚለውን በጣም ቤስት ፍሬንድ ነው። በነገራችን ላይ የማናችሁ እኔን ከማወቃችሁ በፊት አሜሪካ ነው ያለው፣ አግብቷል። አንዳንድ አሜሪካ ትዳር የምትፈልጉት ሴቶች እንዳትለጠፉበት ብዬ ነው። ባለ ትዳር ነው፣ አሜሪካ ነው የሚኖረው። በጣም በቃ ቤስት ፍሬንድ በጣም ወንጌል ስርጭት ሳደርግ ምን ሳደርግ አብሮኝ በቃ የሚቆም አሁን የለም። አሁን ቲክቶክ ብዙ አይገባም፣ ግን በቃ ፍሬንዴ ነው። ይሄ አሁን 34 የምታዩት ጊፍት እንትን 34 የደረሰው ለእኔ ሰጥቶ ነው። በነገራችን ላይ እንደዚህ ቁጭ ብዬ አሁን ለጊፍት ብሎ ነው ምናምን ስትሉኝ ታስቁኛላችሁ። ይሄን ጊፍት ብሎ ነው ስትሉኝ ማለት ነው። እንደዚህ ቁጭ ብዬ እያወራው ዝም ብዬ ስለ ሃይማኖት አይደለም ደርሶ አንደኛ ምናምን እያልኩ ድሮ ነው የምላችሁ የዛሬ 4 ዓመት ነው እዚህ ቲክቶክ ላይ ደርሶ አንደኛ ምናምን እያልኩኝ ነበር የሚደረግ። የቁጭት ወሬም አይደለም ማወራው። ይኸውላችሁ ባለፈው ስለ ግርዘት አውርቼ ነበር እና አይ ቲንክ ፊት አሳዛኝ ፊት ነው መሰለኝ። ስለ መገረጃ ተወዷል ምናምን እኔ ሆስፒታል ላይ ነበር አስተያየት የሰጠሁት። ልጄን አስገረዝኩት አልኩኝና እንዲህ ውድ ነው እንዴ መገረጃ አልኩ። ይሄ ማህበራዊ ሚዲያ ነው። ማህበራዊ ሚዲያ ማለት ደግሞ ስለ ብዙ ነገር የሚወራበት ሚዲያ ማለት ነው። ሶሻል ሚዲያ ይባላል ይሄ ሚዲያ። ሶሻል ደግሞ ላይፍ ውስጥ ብዙ ነገር አለ። የሆስፒታል ጉዳይ፣ የህዝብ ጉዳይ፣ የፖሊስ ጉዳይ፣ ፖለቲካ ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ስነ ጽሁፍ ሊሆን ይችላል። በጣም ብዙ ነገር ይወራል እና አንዱ የሶሻል ጉዳይ ደግሞ ልጅ ወልደ ሄደ ስታስገርስ ነው። ዋጋ ተወዷል ምናምን ሲል የሆነች ፓርት ተቆርጣ በስታይል እኮ እየለመነ ነው። አስገርዤ ለመጣሁት ልጅ ነው ምለምነህ ማስገረጃ ነው ምለምን ሁለት ይገረዛል እንዴ ሰው? ኦሬዲ እኮ ያስገረዝኩትን ልጅ ታሪክ እኮ ነው የነገርኩ። ግን ውድ ነው፣ አስወድደውታል ሆስፒታል፣ ሁሉም ነገር ውድ ነው እያልኩ ነው። ይሄ ኢትዮጵያ ውስጥ ያለውን የኑሮ ሁኔታ እየነገርኩ ነው እንጂ እንደ ሶሻል ሚዲያ ተጠቃሚ እንጂ ለልመና አይደለም። ሰው የምትቆራርጡ ሰዎች እባካችሁ የሚመስል ነገር ቁረጡ። የሚመስል ነገር በነገራችሁ ላይ አልፈራችሁም። አሁን ለምሳሌ ወንጌል ስርጭት ስጀምር እኔ ልንገራችሁ፣ ወንጌል ስርጭት ስጀምር እዚህ ጋር ባንክ አካውንቴን አድርጌ ጠይቃለሁ። እንደው ብትል እኔ ምን አገባኝ? ቀለሜ ለእንትኑ ለጣራ እኮ ጠይቋል፣ ለስልኩ ግለት እኮ ጠይቋል። ወንጌል ስርጭት ልሄድ ነው አብራችሁኝ ቆሙ፣ ይሄን ያህል ብር ነው የሚያስፈልገኝ እላለሁ። ከሰጠ ትሰጣለህ፣ ካልሰጠ ትሄዳለህ። ሊዘርፍ ነው ምናምን ብትል አይመለከተኝ። እኔ እንትን ገዳም ላሰራ እንትን ቤተክርስቲያን ልገንባ ብዬ አይደለም ጠይቀው፣ ወንጌል ስርጭት ነው እኔ የሚሄደው እንትን እላለሁ። እና በጣም ልታሸማቀቁን የምትሞክሩ ሰዎች በፍጹም መሸማቀቅ ሰው ማለት አቡና አሁን ምንም እያደረግኩ ስላልሆነ ማንንም ምንም አልጠይቅም። ሲጀመር እኚህ ወንድሞቼ የራሱ ሰሞኑን አይታችኋላ። ሰሞኑን ከአውንታ ጋር አብረው የሚሰሩ ልጆች ወራዊ 50 ብር እንትን ነው የ6 ወር 50 ብር የዓመት 100 ብር ባለን ፎሎወር ክፈሉን ምናምን እያሉ ነው። ታውቃላችሁ ማህበራዊ ጉዳይ ሰው አስተያየት ሰጥቶ ሰፖርት መደረግን ምንም ሳይመስለው በአደባባይ ውሻ የምታሳድግ ልጅ አለች እዚህ ሚዲያ ላይ የጎዳና ውሾች ላንሳ ምናምን የምትል ልጅ አለች። ለጎዳና ውሾች ገንዘብ ትጠይቃለች። እና እኔ አሁን ገንዘብ ስለመጠየቅ አይደለም ማወራው፣ ግን የሆነ ነገር ሳወራ አትሊስት ተረዱ። አሁን ስለ ማስገረጃ ውድ ነው ስል ገንዘብ ላኩልኝ እያልኩ እንደሆነ አይሰማችሁ። ምክንያቱም ኦልሬዲ ያስገረዝኩትን ልጅ ነው ታሪክ ነው መጥቼ የነገርኩ አለቀ። እና አላፈናፈን ያላችሁን የሐሰተኛ ነቢያት የሐሰተኛ ጠንቋይ አገልጋዮች እዛ ሄደ ዘይት ስገዛ ምንም የማይመስል አቡና ልጄን ሳስገርዝ ተወደደብኝ ማለቱ ገንዘብ ልመና የሚመስል አይምሮ የጠበበ ሰውዬ ተረጋጋ ልፈልግ ነው። እና ማይመለከተኝ ነገር ገባ እና የግል ሽጉጥ ይኖር ወንጌል ስትወጣ ይላል።
ከባድ እኮ ነው። የእስራኤል ዳንሳ የእንትን ጉዳይ እኮ 5 ዓመት 6 ዓመት ያለፈው ጉዳይ እኮ ነው። የእስራኤል ዳንሳ የእንትን ጉዳይ በነገራችን ላይ አንዳንድ አገልጋዮች በጣም ብዙ ክስ ስላለባቸው ከሀገር እንዳይወጡ የታገዱ አገልጋዮች አሉ። ከሀገር እንዳይወጡ አይ ቲንክ እስራኤል ዳንሳ ከሀገር መውጣት የሚችል አይደለም፣ አይችልም። ከሀገር መውጣት የሚችል አገልጋይ አይደለም እስራኤል ዳንሳ። ትዝ ይላችኋል፣ ቅርብ ጊዜ እስራኤል ዳንሳ ሌላ አካውንቱ ታግዶበት ነበር ገንዘብ እንዳያስወጣ። የኢትዮጵያ መንግስት በፍርድ ቤት አካውንቱ ታግዶበት ነበር። አሁን ሙሉ ለሙሉ ይፍቀዱለት አይፍቀዱለት እርግጠኛ አይደለሁም፣ ግን አካውንቱ ታግዶ ነበር። ልክ እንደነ በላይ ሽፈራው ማለት ነው። በላይ ሽፈራው የተባለው አገልጋይ አሁን አገልግሎት ጀምሯል። ከሀገር መውጣት አይችልም፣ ታግዷል። ከሀገር መውጣት አይችልም። አሜሪካ ምናምን ሲሄዱ ማታያቸው አገልጋዮች ኢንቪቴሽን ስለሌላቸው ምናምን ፍላጎትም ስለሌላቸው እንዳይመስሏችሁ ከሀገር እንዳይወጡ የታገዱ ናቸው። ሪፖርት እያስደረገብኝ ነው አካውንቴ ላይ ሰሞኑን ሊያዘጋው መሰለኝ። በነገረ ፌስቡኬም እንደዛው ነው። ፌስቡኬ አይታይም። ፌስቡኬ ታግዷል እንዳይታይ ሪፖርት ተደርጎ ማለት ነው። ላሳያችሁ ቆይ የፌስቡኬን ነገር። ቲክቶኬም እንደዚሁ እየታገደ ነው። ፌስቡኬን ላሳያችሁ ቆይ። ይሄ እኔ ነኝ አንድ ዓመት ሳከብር። በነገራችን ላይ ይሄኛው እኔ የአንድ ዓመት ልደቴን ሳከብር እንመሳሰላለን። ወድቆ ነው የሚመስለው። እንመሳሰላለን። አንድ ዓመት የልደት በዓል ሳከብር ይሄ ፌስቡክ አካውንቴ ነው። ዩር ፕሮፋይል ዲድንት ፎሎ አወር ኮሚኒቲ ጋይድ ስታንዳርድ ይላል። ሪፖርት ተደርጓል እና ቪዲዮዎቼ እንዳይታዩ ተደርገዋል። ቪዲዮዎቼ እንዳይታዩ ተደርገዋል። ቲክቶክም አንድ ስትራይክ አለው። አሁንም ተክተው እንትን እያደረጉብኝ ነው። ቢጨንቀኝ ትናንትና የእስራኤል ዳንስ ስለ እስራኤል ዳንስ ላይ የሰራሁትን ቪዲዮ ሌሊት ላይ ፕራይቬት አድርጌ ነው ያደርኩት። ሌሊቱን ሙሉ ሪፖርት ሲያደርጉ ነው የሚያድሩት። ጠዋት ስነሳ ቪዲዮ ይጠፋል። ጠዋት ስነሳ ቪዲዮዎቼ ጠፍተው ነው የሚጠብቁ። ቆይ ላሳያችሁ። ይኸውላችሁ እዚህ ጋር ይዩት። እዚህ ጋር ይታያቸዋል። your profile isn't illegal to recommended right now። ቲክቶክ ፌስቡክ ሪኮመንድ አያደርገውም የኔ ቪዲዮዎች ሰዎች ጋር እንዲደርሱ ማለት ነው። እንደዛም ሆኖ ጥሩ ነው የሚታዩት። እነዚህ ናቸው። እነዚህ ቪዲዮዎች ናቸው እስራኤል ዳንሳ ላይ ሰሯቸው ቪዲዮዎች በጠቅላላ ኮሚኒቲ ጋይድላይንስ የያዛቸው ናቸው እንደምትመለከቱት ማለት ነው። ኮፒ ሊንክማ ይኸውላችሁ ይሄንን ኮፒ ሊንክ አድርጉልኝ ብዬ የሰራሁትን ቪዲዮ ሁሉ አስጠፍተውታል። አሁን እዚህ ቪዲዮ ላይ 47000 ኮፒ ሊንክ አድርጋችሁልኛል። ይሄንን ቪዲዮ 47000 ኮፒ ሊንክ አለው ግን ጠፍቷል። እንዴት አይነት ድርጅት ተቋቁሞ በምን አይነት ተሰባስበው እንደሚያደርጉት ኮፒ ሊንክ አላውቅም፣ እንትን ሪፖርት እንደሚያደርጉት አላውቅም። ይሄ ቪዲዮ ሪፖርት ተደርጎ ጠፍቷል። ይሄ ሸራ ምናምን የሚባለው ልጅ የሀዲያው ልጅ እንደዚህ በቡድን ተደራጅተው የሚንቀሳቀሱ ሰዎች ላይ ሐሳብ ስትሰጡ ቪዲዮአችሁ እንዳይታይ ሪፖርት ያስደርጉባቸዋል። አሁን ያልቻልኩት በቃ
አሁን በጣም ያስቸገረኝ የእስራኤል ዳንሳ ጉዳይ እና እኔ እናንተንም ማስቸገር ማፈልግ አይደል፣ እንድታቁት ዝም ብዬ አይደለም እዚህ ቲክቶክ ላይ ያለሁት ተመችቶኝ አይደለም ለማለት ፈልጌ ነው። እንትን አይደለም እና አንዳንድ ኬዞች ምናምን ይኖራሉ ለማለት ፈልጌ ነው። በተረፈ እግዚአብሔር ከእናንተ ጋር ይሁን። ኤሊያናን ግን አዳራችሁን በእናታችሁ ፕሮቴስታንቶች ባካችሁ በምትወዱት አምላክ ይጃቸዋለሁ። ኦርቶዶክስ መሆን ፈልጋለሁ ካለች ይመቻት፣ በቃ ተዋት። እንደው ተመልሶ ሰው እንዳይመጣ መንገድ አትዝጉባቸው። በእውነት ተዋት፣ ራሩላት፣ እዘኑላት። እኔ በፕሮቴስታንት ቤተ